በስተመጨረሻ አቢጌል እንግዲህ ናታንን አስክራው ከሱ ጋር ለማደር ፈልጋ እንግዲህ ያንን አረቄ ለመስጠት በኮዳ ውስጥ እየገለበጠችው ነው። አሁን ላይ እንግዲህ ናታን ይሄ ሁላ ነገር አቢጌል እንደምሰራበትና እንደምታሴርበት ይሄ ሁላ ነገር አላወቀም። ስለዚህ የአቢጌል ተንኮልና ሴራ ይሳካል ወይስ አይሳካም? አቢጌል አሁን ላይ ይሄን ነገር ማድረግ የፈለገችው ለምንድን ነው? ናታን ከሷ ይልቅ ለዳጣ እንደሚያደላና ዳጣን እንደሚወዳት ስለምታውቅ አሁን ላይ አቢጌል ናታንን ካሰከረችውና ከሱ ጋር ግንኙነት ካረገዘች እንግዲህ አቢጌል ናታን እሷን ይወደኛል ወይም ደግሞ ከሷ ውጪ ሌላ ሰው አይም ብላ ስላሰበች ነው ማለት ነው። እንግዲህ ይሄ ሁላ ነገር የምታደርገው እንዴት ነው? እዛው ቤት ውስጥ ነው። ወይዘሮ ማርታ፣ አቶ ደረጀ ሁሉም ባሉበት ቤት ውስጥ እንግዲህ ናታን ክፍል ውስጥ ገብታ ነው ይሄንን ተንኮል እያሴረች እና ተንኮሏን እያደረገች የምትገኘው። አሁን ላይ ናታን ማታ መጥቶ ውሃ ነው ብሎ ያንን መጠጥ ሲጠጣ ይሰክራል። ነገር ግን እዚህ ጋር ደግሞ ያልገባኝ ነገር ምንድነው? ምንም ቢሆን አረቄ ነው። አረቄ ደግሞ ሽታ አለው። ሲጠጣ ያ ነገር አረቄ እንደሆነ ሊያውቅ ይችላል ብዬ ነው ማስበው። ምንም ሆነ ከውሃ ጋር ብታቀላቅለው ናታን ይባነናል ብዬ ነው ማስበው። ነገር ግን ናታን ያንን ነገር ሳይባነን ከጠጣው ለአቢጌል ምቹ እንዳይሆንላት ብዬ ነው የምፈራው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ሌላ ጉዳይ ደግሞ አሁን ላይ የሰላም ጉዳይ ነው ማለት ነው። ምክንያቱም ወይዘሮ ማርታ እያስጨነቃት ያለው አሁን ላይ ሰላም እርጉዝ ስለሆነች ከወለደች በኋላ የማን ነው ልጁ የሚባል ወሬ እንደሚወራና ወይዘሮ ማርታ ሞኝ ነች እንግዲህ ሰላም አርግዛ አባቱ ማን እንደሆነ እስካሁን አላወቁም በማለት እንግዲህ ብዙ ጎረቤቶች ሁሉም እያወሩ እንደሆነ ነው ለአቶ ደረጀ ያማከረችው ማለት ነው። አሁን ላይ እንግዲህ አቶ ደረጀ በኮንፊደንስ ነው የሰላም ልጅ ከተወለደ በኋላ ዲኤንኤ አስመርምሮ ወረቀቱም ይለጠፋል እያለ ያለው ማለት ነው። ምክንያቱም አቶ ደረጀ የሚያውቀው ነገር የለም። አቶ ደረጀ የሚያውቀው ዳጣን ከሰላም ጋር እንትን ብሎ እሱንም በስህተት መወለዷን ነው እንጂ እንደገና ሰላም እንግዲህ ከሱ አሁን ላይ ያረገዘችው ልጅ ከሱ እንደሆነ አላወቀም። ይሄን ሁላ ሚስጥር እንግዲህ አላወቀም። ሰላምም ይሄንን ሚስጥር አልነገረችውም። ምክንያቱም ብትነግረው እሱም ይደነግጣል። ከዳጣ ውጪ እንደገና ከሰላም ማስረገዙን አሁን ላይ አቶ ደረጀ ቢሰማ እሱ ራሱ ይደነግጣል። ስለዚህ አቶ ደረጀ አሁን ላይ ለወይዘሮ ማርታ ምንድነው ያደረገላት? በደም ግልጽ አርግቶ በኮንፊደንስ ነው የነገራት ማለት ነው። እሱ በእንደዚህ አይነት ጉዳይ ውስጥ እንደሌለበትና ምንም ቢያወሩ እንዳትሰሚያቸው በማለት ነግሯታል። ነገር ግን ወይዘሮ ማርታ ይሄንን ያወቀችለት ምን ሊፈጠር ይሆን ይችላል? አቶ ደረጀስ ይሄንን ነገር ራሱ እንዳደረገው ሳያስበው ከሷ ጋር ከሰላም ጋር ከተኛ በኋላ ዲኤንኤ ልጁ ሲመረመር የደረጀ ልጅ መሆኑን ሲታወቅ ምን ሊፈጠር ይችላል ወደፊት ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ዳጣ ክፍል 63 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 63 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ ዳጣ ክፍል 62 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 62 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አቢጌል አሁን ላይ ከአርጁን ያንን አረቂ ተቀብላ በናታን ክፍል ውስጥ እንግዲህ በውሃ ደባልቃ አስቀምጣለታለች ማለት ነው። ናታን ደክሞት ወደ ቤት ሲገባ ያንን እንትን ጠጥቶት ከአቢጌል ጋር አንድ ላይ ማድረግ የሚፈልገውን ነገር ወይም ደግሞ አቢጌል ማድረግ የምትፈልገውን ነገር በስካር መንፈስ እንዲያደርግና ከሱ ለማርገዝ አስባለች። ይህንን ጉዳይ እንግዲህ ቀደም ሲል ከወይዘሮ ማርታ ጋር ተነጋግሯል። ምክንያቱም አቢጌል ያሰበችውን ነገር ነው ለወይዘሮ ማርታ ያማከረቻት። ከሱ ባረግዝ ናታን እኔን ይወደኛል ወይም ደግሞ ከኔ ጋር ይቀጥላል ሳይወድ በግዱ እያለች እንግዲህ ናታንን ለማጥመድ ያደረገችው ሴራ ነው ማለት ነው። አሁን ላይ ወይዘሮ ማርታ በአቢጌል ጉዳይ በጣም ተሰላችታለች። ምክንያቱም ወይዘሮ ማርታ በጣም ነው የምትወደው ናታንን። እንደ ናታን አይነት ሰው ደግሞ ለአቢጌል እንዲሆንላት ትመኘዋለች። ነገር ግን አሁን ላይ የአቢጌል ሁኔታና ጸባይ ናታን እንዲፈልጋት እያደረጋት እንዳልሆነ ገብቷታል። ነገር ግን አሁን ላይ ወይዘሮ ማርታ ከናታን አባት ጋር በመደዋወልና
በማውራት የሁለቱ ግንኙነት እንዲጠነክርና ባልና ሚስት እንዲሆኑ እየተመኘች ነው የምትገኘው ማለት ነው። ወደፊትም ከናታን አባት ጋር አውርታ ናታንን ለአቢጌል ለመዳር ነው ፍላጎቷ። ነገር ግን አቢጌል አሁን ላይ ያለችው ያለው ነገር ምንድነው? ሰላም ናታንና ዳጣ አንድ ላይ እንዲሆኑ እንጂ እኔና እንደገና ደግሞ ናታን አቢጌልና ናታን አንድ ላይ እንደማይሆኑ ወይም ደግሞ ፍላጎት የላትም። የአቢጌልና የናታን አንድ ላይ እንዲሆኑ ፍላጎት እሷ የላትም ሰላም። ድሮም ቢሆን ዳጣ ባህሪዋ ደስ ስላላትና እንደገና ደግሞ የዋ ስለሆነች ነው ዳጣን የወደደቻት ሰላም ልጇ ከመሆኗ በፊት። አሁን ደግሞ ይበልጥ ሰላም ዳጣ ልጇ እንደሆነች አውቃለች። ስለዚህ በይበልጥ ደግሞ ከናታን ጋር እንዲሆኑ መድረኩን የምትከፍተው ወይም ደግሞ የምትገፋፋው ሰላም ነች ማለት ነው። ሁለቱ ግንኙነት እንዲጠነክርም ያደረገችው ሰላም ነች። በዚህ ጉዳይ እንግዲህ ወይዘሮ ማርታ የራሷን ነገር ወይም ደግሞ አቢጌልና ናታን አንድ ላይ የሚሆኑበትን መንገድ እያሰበች ነው የምትገኘው። ነገር ግን ወይዘሮ ማርታ ባሰበችው ልክ እሷ ይሳካላታል ወይስ አይሳካላትም? ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሌላው ጉዳይ ደግሞ የናታንና የዳጣ ጉዳይ ነው። አሁን ላይ ዳጣ እስከመቼ ነው አቢጌልን ፈርታት ከናታን ጋር የምትሆነው? እስከመቼ ነው ቤተሰቡን ደብቀው አንድ ላይ የሚሆኑት? ስለዚህ ዳጣ ትክክል እየሰራች አይደለችም። ናታንን አሳልፋ ለአቢጌል መስጠት አማራጭ እንደማይሆን ዳጣ ማወቅ አለባት። ዳጣ ናታንን የምትወደው ከሆነ አቢጌል መጣች አልመጣች ማስመሰል አይጠበቅባትም። ቤተሰቦቹ የሚያውቁ ከሆኑ ወይዘሮ ማርታም ሆነ አቶ ደረጀ ዳጣ ናታንን እንደምትወደው እና እንደምታፈቅረው ማሳየት አለባት እንጂ ድብብቆሽ ጨዋታ ማድረግ የለባትም። ምክንያቱም ዳጣ ናታንን ለወደፊት ለትዳር ነው የምትፈልገው፣ ለአዳር አይደለም። ናታንም ቢሆን ዳጣን እንደዛ ነው ይፈልጋት። ስለዚህ ከማን ነው ድብብቆሹ የሚጫወቱት ነው? አቢጌል እኮ ስለፈለገች ብቻ ናታንን አታገኝም። አሁን ላይ ናታን የማይፈልጋትና የማይወዳት ከሆነ አቶ ደረጀ እንዳለው መቼም ቢሆን የሁለቱ ግንኙነት አንድ እንደማይሆን ነው የነገራት ያለው። አሁን ላይ አቶ ደረጀ ናታን ወዶና ፈቅዶ እንደገናም ደግሞ አቢጌልም ወዳና ፈቅዳ የሁለቱ ግንኙነት ሁለቱ ተስማምቶበት ያልሆነ ነገር እኔ እጄን ውስጥ አላስገባም፣ በግድ የሚሆን ነገር የለም ነው አቶ ደረጀ ያለው። ምክንያቱም ለአቢጌልም ቢሆን መጥፎ ነው ናታን ሳይወዳት አብሯት የሚሆን ከሆነ ሌላ ሴት ጋር መሄዱ እንደማይቀረው ማለት ነው። ልጃቸውን የምትጎዳው ዞሮ ዞሮ ማለት ነው። ስለዚህ አሁን ላይ ወይዘሮ ማርታ አቶ ደረጀን ብትሰማው ጥሩ ነው። ነገር ግን አሁን ላይ ደግሞ ወይዘሮ ማርታ አቢጌል የመጀመሪያ ልጇ እንደሆነች መጠን ለናታን አሳልፋ መስጠትና የሁለቱን ግንኙነት የምትፈልግ ሰው ነች ማለት ነው። ነገር ግን ናታን አሁን ላይ ለወይዘሮ ማርታ ቢነግራት ይህን ጉዳይ ይሻላል ብዬ ነው የማስበው። ሌላው ጉዳይ ደግሞ አሁን ላይ ሰላም እንግዲህ ዳጣ ልጇ ከሆነች በኋላ ጭራሽ ከመኝታ ሳትነሳ ምግብ ማምጣቱንና በጧት ቁርስ ማምጣቱን ተያይዘዋለች። እንግዲህ አስቡ። አሁን ላይ አቶ ደረጀ ብዙ ነገር ነግሯታል ለሰላም። ይህንን ነገር ማንም ነገር ኖቲስ እንዲያደርግ፣ ምክንያቱም ያንን ነገር ኖቲስ ካደረገ በኋላ አቢጌልም ሆነ ሌሎች ኖቲስ ካደረጉ ሊጠራጠሩ ይችላሉ ብሏታል ማለት ነው። የዳጣም ነገር ገርሟታል። የሰላም ነገር እንግዲህ ዳጣ ራሱ ገርሟታል። ምክንያቱም ከዚህ በፊት ሰላም የማታደርግላትን ነገር ነው አሁን ላይ ሰላም ምግብ ይዛ ቤቷ ድረስ ማምጣቷ አስገርሟታል። ምን ያህል እንትን ብትል ነው እንደለኔ እንደዚህ የምትንከባከበኝ በማለት። ነገር ግን ውሃ አለች አንዴ እዚህ ጋር የምግብ አንደኛ ሰው ውሃ እንግዲህ ለዳጣ የመጣላትን ምግብ ወስዳ ራሷ በልተዋለች ማለት ነው። እዚህ ጋር ዳጣ ስትግደረደርና ዝም ስትል ውሃ ደግሞ ያንን ምግብ አንስተው ቁጭ ብላ በልተዋለች ማለት ነው። ምክንያቱም ውሃ እንግዲህ ምግብ ብላ ሰላም ጋር ብትሄድም ሰላም ደግሞ ዳጣ ጋር እንደሆነች ካወቀች በኋላ ወይም ደግሞ ዳጣን ኬክ እንድትጋብዛት ስትሄድ እዛው ምግቡን አገኘችው። ጭራሽ አንዴ ነው እንግዲህ የበላችሁ ማለት ነው። ስለዚህ ይህንን ጉዳይ እንግዲህ አቢጌል ሆነ ወይዘሮ ማርታ ብታየው ሰላምን በጥያቄ አጠዳድፋ ልትጠይቃት ትችላለች ብዬ ነው ማስበው። አሁን ላይ በስተመጨረሻ አቶ ደረጀና ወይዘሮ ማርታ የተስማሙበት ጉዳይ ምንድነው? ሁለቱም እንግዲህ
አሁን ላይ የደበቀችውን የልጁን አባት ሰላም መጥቶ እንዲተዋወቃቸው ፈልገዋል። ስለዚህ ሰላምን እንግዲህ ወይ የልጁን አባት አስተዋውቂኝ ወይም ደግሞ አሳይን በፎቶ ካልሆነ ደግሞ ልጁ ሲወለድ ዲኤንኤ መመርመር ግድ ነው ብሏል ማለት ነው። አሁን ላይ ወይዘሮ ማርታ ይህንን ጉዳይ በቀላሉ አታየውም። ግዴታ ይህንን ነገር በቀላሉ የምታየው አይመስለኝም። እስከ ጥግ የምትሄድ ነው ይመስለኝ። ምክንያቱም ብዙ ጊዜ እያሳሰባት የሆነ ጉዳይ ስለሆነ ማለት ነው። ነገር ግን ይሄ ነገር ደግሞ እውነቱ ከታወቀና ሰላም ያረገዘችው ልጅ ከአቶ ደረጀ እንደሆነ ሲታወቅ ምን ሊፈጠር ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የአቢጌል ጉዳይ አሁን ላይ ሳካ ላይ ሳካ፣ ምክንያቱም ናታንን አስከራ ከሱ ጋር ለማደር ነው ይሄንን ሴራ እያሰረች ያለችው። ተንኮላ በጣም ከባድ ነው። ማንም ይሄንን ነገር አላወቀባትም። ወይዘሮ ማርታ ግን እንግዲህ የአቢጌልን ተንኮል ብታውቅባትም ነገር ግን ያንን ነገር ከንግግር ውጪ በድርጊት ታደርገዋለች ብላ ስለማትገምት እንግዲህ ዝም ነው ያለችው። ነገር ግን አሁን ላይ ናታን በጠጣበት ሰዓት ወይም ደግሞ ያንን ከጠጣ በኋላ ከሰከረ ከአቢጌል ጋር ያልሆነ ግንኙነት ውስጥ እንዳይገባ ብዬ ነው የምፈራው። እስቲ እናንተስ በቀጣይ ይሆናል ብላችሁ የምታስቡትን ነገር ሁላችሁም ኮሜንት ላይ ሐሳብ አስተያየታችሁን ኮሜንት ማስቀመጣችሁን እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ እኔን መስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።